ነገር አይስተካከልም። በቃ ፈጣሪ ባለው ጊዜ ነው የሚስተካከለው። አዝኜበታለሁ እንዳልኳችሁ ልቤን በጣም እኔ እንጃ እኔ እሱን መጥላት ብችል ትረሱታላችሁ። ሌላ ምን አለ እናንተ መሞታችሁ ነገ ህይወት የእናንተ ህይወት መኖርን ትረሳ። ጥጋቡ መጀመሪያ ተንፍስ እባክሽ። እዛ ጥጋቡን ሄዶ ሴቶቹ ጋር መጀመሪያ ተንፍስ። አንቺ ጋር ነው የሚያተነፍሰው። በቃ አሁን እሺ እኔ ሄዳለሁ ግን ቆይ ወንድም ተብዬው ማለት ነው። ቆይ እስኪ ተረጋጋ፣ ትንሽ ረጋ ሰከን ማለት ያስፈልጋል ብዬ አስባለሁኝ። ዛሬ ማለት ነው አጣጥቤ አሰጣለሁ ቆንጆ አድርጌ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ቪዲዮ እዚህ ጋር ያስገባውላችሁ ቪዲዮ እንግዲህ ከሱ ይዛችሁ የምትመጡን ነገር አለ ብዬ አስባለሁ። ብዙ ኦዲየንሶች ብዙ ነገር እየጠየቃችሁ ብዙ ነገር እያላችሁ ነበር ማለት ነው። ዛሬ ማለት ነው እናስተነፍሰዋለን ሁሉንም ነገር ማለት ነው። ሀይሚን እንግዲህ ኤፋ ከቤት አወጣ፣ ከብሩኬ ጋር ነጠላት ማለት ይቻላል። ከብሩኬ ጋር ነጥሎ በሌለበት ብሩኬ ሄዶ እህቱን እንግዲህ አንቺ አታስፈልጊውም ብሎ አውጥቶ ይዞ ሄደ ማለት ነው። የብዙዎቻችሁ አስተያየት፣ አንዳንዶቻችሁ ደግሞ ደግ አረገ እምትሏላችሁ፣ አንዳንዶቻችሁ ደግሞ ለምንድን ነው እንደዚህ ያደረገው እያላችሁ ነው። ለዚህ ደግሞ አንዳንድ ጥያቄዎችም ወይም መልሶችን አንዳንድ ነገሮችን ልስጣችሁ። ከዛ በመቀጠል ደግሞ ሀብ የሰጠው መልእክት አለ፣ ያስተላለፈው መልእክት አለ። የሱንም አስገባላችኋለሁ ቪዲዮውን በመሀከል ማለት ነው። ግን ቪዲዮውን ላይክ አድርጉት፣ ሼር አድርጉት። እስከ መጨረሻ ድረስ ደግሞ ተከታተሉ ማለት ነው። ሪከርዱን ታሰሙ፣ እንዲሁም ቪዲዮዎቹን ታሰሙ። ብዙ ነገር ባትሉ ጥሩ ነው ብዬ አስባለሁ ማለት ነው። ቤተሰብ የገባበት ፍቅር እውነት በጣም ነው የሚያስጠላው። ቤተሰብ ፍቅራችሁ ውስጥ ቤተሰብ ተገባ ምንም አይነት ፍቅር ጥሩ ሊሆን አይችልም። አሁንም ቢሆን ማለት ነው ኤፍሬም እንደ ትልቅ ነህ። አዎ ትልቅ ነህ። እህት ተጎድታ ሊሆን ይችላል። እህት የሆነ ነገር ሆና ሊሆን ይችላል። ለእሷ አስበህላት ሊሆን ይችላል። ብሩኬ የሆነ ነገር አድርጓታል፣ በእሷ ላይ ሌላ ነገር አድርጎባታል ብላ ማለት ቆጭቶ ነዶ ሊሆን ይችላል። ግን በእንደዚህ መልክ አይደለም። የመጨረሻ ጥሩ ስራ አልሰራህም ማለት ነው። ምክንያቱም ይሄን ነገር ትልህ ለምን መሰለህ? አንተ ትልቅ እንደመሆንህ መጠን ሁለቱንም አንድ ጋ አስቀምጠህ ያለውን ምክንያታቸውን ጠይቀህ ለማስተካከል መሞከር ነበረብህ እንጂ እህትህን አንስተህ ከደህ። እሺ ከዛስ እሷ ምን አይነት ህይወት ነው የምትኖረው ተብሩክ የተለይታ? እሺ እሱስ ምን አይነት ኪሆን ነው የሚኖረው ሀይሚ ተለይቶ? ይህንን ማሰብ አለብህ። አሁን ምንም ነገር ጥሩ ነገር አረኩ ብለህ ከሆነ ተሳስተሃል። ምክንያቱም እነሱ የሚዋደዱ የሚፋቀሩ ናቸው። አንተ ግን እነሱ በምንም ምክንያት አይለያዩም። አንተ ግን ኋላ ትቀራለህ። የዛ ጊዜ ግን ምንድን ነው የቤተሰብ ጣልቃነት፣ ኋላ መቅረት፣ ትዝብት፣ አነጋገሮች በጣም ብዙ ነገሮች በቃ የሚመጡ ነገሮች በጣም ተኋላ በጣም ብዙ ነገሮች ናቸው። በተለይ ደግሞ ሶሻል ሚዲያ ላይ የወጣ ነገር በጣም ብዙ ነገሮች ሊመጡ ይችላሉ ካሁን በኋላ። ግን ያን ነገር ማሰብ አለብህ በደንብ አድርገህ። አሁንም ቢሆን ማሰብ በደንብ አድርገህ አለብህ። ደግሞ የምትናገረውን አነጋገርም ራሱ ማስተካከል አለብህ። ምክንያቱም ምንም ቢሆን ምንም ያኔ እህትህን ብወዳት ምንም ያህል እንትን ብትላት እንደዚህ አይነት አነጋገር መናገር የለብህም። በቃ እህትህን የፈለከው አይደል? በቃ ይዤሻለሁ ብለሃታል፣ ይዘህ ነው እንጂ ሌላ ነገር ምንም በቃ። ምክንያቱም እነሱ የሚቀሩ ልጆች አይደሉም፣ የሚገናኙ ናቸው ነገር ተመልሰው ማለት ነው። እና ማለት የሚቀራሩ ቢሆኑ ብሩኬና ሀይሚ የማይገናኙ ቢሆኑ ይህን ነገር ብትናገረው ምንም አይደለም፣ አዲ ፋይዳ ነው። ግን እነሱ የሚቀራሩ አይደሉም። ወደፊት ብዙ ነገር የሚጠብቃቸው ልጆች ናቸው፣ የሚዋደዱ ናቸው። ብሩኬ ሴትም አመጣ ምንም ማለት ለሀይሚ ነው። ምክንያቱም ለሀይሚ ትልህ ለምንድን ነው ሀይሚ ከስሩ እንዳትርቀው ነው ይሄን ነገር ያደረገው እንጂ ባልጎ ወይም የሆነ ነገር አድርጎ አይደለም። ያን ነገር ደግሞ ደጋግሞ ተናግሯል ለራሱ ማለት ነው። እዚህ ጋር ደግሞ ሀይሚ ራስሽንም
ማለት ራስሽን የምታስከብሪው አንቺ ራስሽና ራስሽ ነሽ። እንዲሁም ደግሞ የምትወጂውን ሰው የምታስከብሪውም አንቺ ነሽ። ካሁን በኋላ ማንኛውም ቤተሰብ ማንም ሰው በአንቺ ጣልቃ የሚገባ ሰው ማንም የለ። ምክንያቱም ራስሽን የቻልሽ ሴት ነሽ አይደል እንዴ? በራስሽ የምትመሪ ነሽ። አሁን ወንድምሽ መጣ አንስቶሽ ሄደ። እሺ ልወጂው ልታከብሩ ትችላለሽ። አዎ መከበር አለበት። እንደ ወንድምነት እንደ ትልቅነት መከበር አለበት። በእርግጥ እውነሽን ነው፣ ግን በእንደዚህ ደረጃ አይደለም። በቃ ቤቴን ጥሊ አልሄድም። ያለውን ነገር እዙ ሆኜ መፍታት ተቻል ማስማማት ተቻል ካስማማኝ እንጂ ቤቴን ጥሊ አልሄድም። እኔ ግን ወንድሜ እወድሃለሁ፣ አከብርሃለሁ፣ ግን በዚህ መንገድ አይደለም ብለሽ መመለስ ትችያለሽ። አንደኛ ነገር። ሁለተኛ ነገር ደግሞ እኔ ከሱ ምንም ነገር እንትን ምለው ነገር የለም ምናምን የምትዩ ነገር ማቆም አለብሽ። ምክንያቱም አንቺ ትፈልጊዋለሽ፣ ትወጂዋለሽ አይደል? ታፈቅሪዋለሽ አይደል? ስለዚህ የቤተሰብ ጣልቃ ገብነት በጣም 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 ያስጠላል። እውነት በጣም ይደብራል፣ እውነት ለመናገር ማለት ነው። ሀብ እዚህ ጋር ደግሞ ማለት ተመሸ የሆነ ነገሮችን አስተላልፏል። እሺ ወደ እሱም እመጣላችኋለሁ፣ እኔ እመጣላችኋለሁ ዛሬ እያንዳንዳችሁ ማለት ነው። አስረግጬ ነግራችኋለሁ። ምክንያቱም በትክክለኛው መንገድ ከሄዳችሁ በትክክለኛው መንገድ መሀል ነው እንጂ ብሩኬን ወግናችሁ ለብቻ ሀይሚን ወግናችሁ ለብቻ አይደለም። እንደገና ደግሞ ወንድሟንም ኤፍሬምን ወግናችሁ አይደለም። እንደገና ደግሞ ሀብንም ወግናችሁ አይደለም። ምክንያቱም ሁለቱም የሚለያዩ ልጆች አይደሉም። ምክንያቱም እነሱ ራሳቸው ያውቃሉ አይደል እንዴ? ስለዚህ ያን ነገር እያወቁ እንደዚህ መሀከላቸው ገብተው ቤተሰብ መግባት ጭራሽ የለበትም። አሁን ላይ እኮ እነሱ እየተስተካከሉ ነበረ። ትናንትና ያን ነገር ተናገረ። በቃ እሷም እንዴት ብዬ ነው የምቀጥለው እንግዲህ እችለዋለሁ እያለች ነበር አይደል እንዴ? ከዛ በኋላ ግን ቀጣይ ቪዲዮዋቸው ነገም ቢሆን ተነጎዳም ሆነ ሰላም ሆነው እንደሚመጡ ባለሙሉ ተስፋ ነበርኩኝ። ግን እዚህ ጋር አሁን በጣም የበለጥ ብጥብጥ የበለጥ ሌላ ችግር ውስጥ መግባት እንዲችሉ እያረጋችኋቸው ነው ልጆቹን ማለት ነው። እና የቤተሰብ ጣልቃ ገብነት አጠቃላይ ነገር ትዳር ውስጥ በጣም ፋይዳ የሌለው ነገር ቢኖር ይሄ ብቻ ነው። እውነት በቃ ሶስተኛ ወገን ትጀመር ምንም አያስፈልግም። ሁለት ፍቅረኛ ወይ መካከል ማለት ነው። ምንም በጭራሽ። ሀብ ደግሞ የተናገረው ነገር በጣም ደስ የሚል ነገር ተናግሯል ሀብ። ምክንያቱም እነሱ የሚለያዩ ሰዎች አይደሉም። ግን አንተ ቤት ውስጥ ሄደ እንደዚህ አይነት አነጋገር ምን ይሉታል በኋላ ትዝብት ነው የሚቀረው። አነጋገርህን አስተካከል ብሎ ተናግሯል። እውነቱን ነው። እህትህ ናት። እህት ልኮን ትችላለህ፣ ብዙ ነገር ልትል ትችላለህ። እኔም እንዳንድ ወንድም ነኝ፣ እንዳንድ እህቴ ነች። ስለዚህ እኔም እንዳንተው እንደምትቆረቆርላት እኔም እቆረቆርላታለሁ ብሏል። ሀብ ደግሞ በጣም እንደሚወዳት ታውቃላችሁ ሀይሚዬን። እንደውም ከወንድሙ በጣም የበለጠ የሚወዳት ወንድም ማለት በቃ ታላቅ እንደ ታላቅ ወንድም በጣም የሚንከባከባት ወንድሟ ነው። እና ስለዚህ አሁን እኔ የምለው ነገር ምንድን ነው፣ በቃ ሁለት ፍቅረኛ መካከል በቃ ጣልቃ አትግቡ። በቃ ተዋቸው፣ ልጆቹን ተዋቸው በቃ። እና አንተም ወንድም ተብዬው ማለት ነው፣ ወንድም ተብዬውም እስካሁን ድረስ ብዙ ነገሮች አሳልፋሉ። ብዙ ነገር አሳልፈዋል። ውጣ ወረድን በጣም ብዙ ነገሮችን አሳልፈዋል። ስለዚህ ያለውን ነገር ሁላ ራሳቸው በራሳቸው እያስተካከሉ መሄድ አለባቸው እንጂ እናንተ አሁን ላይ እዚህ ጋር ገብታችሁ እነሱም ማለያየት አንቺም ለብቻሽ አንተም ለብቻ የሚባለው ነገር በጭራሽ የማይሆን ነገር ነው። ደግሞ በዚሁ አጋጣሚ የምናገረው ነገር ቢኖር ኦዲየንሶች በአንድ እንዲኮኑ እፈልጋለሁ። ምክንያቱም ሀይሚና ብሩኬ መቼም የማይለያዩ ሰዎች ስለሆኑ እናንተ ደግሞ ሁለቱንም በመገደፍ እንዲሁም ጣልቃ የሚገቡትን ሰዎች በቃ የራሳችሁን ጥሩ የሆነ አስተያየት በመስጠት አግዟቸው ማለት ነው። በተረፈ ደግሞ አላህ ያግዛቸው ማለት ነው። እና ነገ ተነጎዳ የሚፈጠረውን እንግዲህ አናውቅም። እንግዲህ ዛሬ ወንድሙም ወጥቶ መልስ ሰጥቷል። የብሩክ ወንድም እንግዲህ ብሩኬ ደግሞ ነገ ምን እንደሚያደርግ አናቅም። አዳሩን ራሱ እንዴት እንደሚያደርግ አናቅም። ብቻ አላቅም። ምክንያቱም ሀይሚዬን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ይሄን ኩላ መስዋዕት የሚከፍለው ደግሞ ለእሷ ብሎ ነው። እሷ ደግሞ ትናንትና በተናገረችው ነገር እንግዲህ ቅር ብሏታል። ምንድን ነው ዱባይ ይዘ የሄድ ባለችው ሰዓት ይዤሽ አልሄድም ስላላት በዛ እንግዲህ ተከፍቻለሁ እያለች ነበረ። ያን ነገር እንግዲህ ቢያስከፋትም ያው ስለተናደደባት እንጂ ብሩኬ አይደለም ዱባይ ሌላ አገር ራሱ ይዟት ይሄዳል። የፈለገችበት ቦታ ያደርሳታል ማለት ነው። ከእሷ ጋር ደስተኛ ለመሆን ደግሞ
በጣም ዝግጁ እንደሆነ ተናግሯል። ከአንድ 2-3 ጊዜ ማለት ነው። እና ስለዚህ ጣልቃ የሚገቡ ሰዎች ብቻ ናቸው አሁን ላይ እየረበሷቸው ያሉት ማለት ነው። ጣልቃ የሚገቡትን ሰዎች ደግሞ ከህይወታቸው ማውጣትና ያለውን ነገር ማስተካከል ነው እንጂ ህይወታቸው ላይ መልሰው እያስገቡ እነኛን ሰዎች እነሱ መራራቅ ወይም መጣላት ወይም መጨቃጨቅ ያለባቸውም ብዬ አምናለሁ እኔ። እና ሀይሚዬ ደግሞ ምንድነው አንደኛ ችግሯ ደግሞ እምነት የሚባል ነገር አሁንም እምነት መኖር አለብሽ። መጨረሻ እምነት የሌለው ነገር ምንም ፋይዳ የለውም። ስለዚህ አንቺ ደግሞ አሁን ላይ አላምነውም እያልሽ ነው እና መተማመን ከሌለ ደግሞ ህይወት አይቀጥልም። እውነት ለመናገር ማለት ነው። መተማመን አለባችሁ። እናንተ ተማምናችሁ እራሳችሁ ማጠንከር አለባችሁ እንጂ ሌላ ሰው ገብቶ መካከላችሁ ሌላ ሰው ውጡ ውረዱ ብሏችሁ እናንተ ታትተማመኑ ከሆነ እውነት ፋይዳ የሌለው ነገር ነው። በጣም ፋይዳ የሌለው ነገር ነው እና ስለዚህ አሁንም ቢሆን እኔ እንደምነግረት ከሆነ ማለት ነው ሁላችሁንም እንደምናገረው ከሆነ ማለት ነው ራሳችሁን ብኮኑ ይሻላል። መሀከል የምገቡ ጣልቃ ገብነት የምትሉ ሰዎች እውነት አይሳካላችሁም። መጨረሻ ላይ ታፍራላችሁ። እውነት ታፍራላችሁ። እና አሁንም ቢሆን ማስታረቅ ማስማማት ያለውን ነገር መነጋገር ነው እንጂ እንደዚህ ከሴቶች ጋር ተራመሰ፣ ሴቶች ጋር ሄደ ብሩኬ፣ ሀይሚ ወንዶች ጋር ሄደች ምናምን የሚባለውን ነገር አቁሙ። በጭራሽ የሚሆን ነገር አይደለም ማለት ነው። እኔ በራሴ ማለት ነው። እና የሚያምር ፍቅራቸውን ማለት እንደዚህ የሚያምር ፍቅራቸውን መሀል ላይ ገብታችሁ ባትበጠብጧቸው ደስ ይለኛል። እኔ በራሴ ማለት ነው። እና ስለዚህ ይህን ነገር ደግሞ ራሳችሁ ብታስተካክሉት ደስ ይለኛል። እናንተው ተስማምታችሁ እናንተው ራሳችሁን ኮራችሁ ሀይሚና ብሩክ ራሳችሁ መክራችሁ ባንድ ሆናችሁ ነገሮችን ለመቅጨት ሞክሩ ማለት ነው። እወዳችኋለሁ። ቪዲዮ ላይክ እና ሼር ሰብስክራይብ አድርጉ ውዶች።